አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሙኑ ለወርሃ ነሐሴ በዛቲ ዕለት አይረፈ አብ ቅዱስ አባ እለእስክንድሮስ እምኍልቆሙ ለአበው ሊቃነ ጳጳሳት ዘእስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 18 በዚች ቀን ቁጥሩ ከአባቶች ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስ አረፈ። ይህም አባት ከአርዮስ ወገኖች ብዙ ችግር ደርሶበታል። እርሱ ከወገኖቹ ጋር ሆኖ አርዮስን አውግዞ ከቤተ ክርስቲያን አሳደውት ነበርና በታላቁ ንጉሥ ቆስጠንጢኖስ ዘመን በኒቅያ 318 አባቶች ሊቃውንት አርዮስን በጉባኤ አውግዘው ከቤተ ክርስቲያን ለይተው ባሳደዱት ጊዜ ከዚህም ሁለተኛው ቆስጠንጢኖስ ጓደኞቹን ይዞ ወደ ንጉሡ ገብቶ በእለእስክንድሮስና በአትናቴዎስ ላይ ነገር ሠራ። ሁለተኛም እለእስክንድሮስ ከካህናቱ ጋር ይቀበለው ዘንድ እንዲያዝለት ንጉሡም ለመነው። ንጉሡም ልመናውን ተቀብሎ መልእክተኞቹን ልኮ አባት እለእስክንድሮስን አስመጥቶ እንዲህ አለው። አትናቴዎስ ትእዛዛችንን በመተላለፍ አርዮስን አልቀበልም ብሏል። እኛም አንተን እንዳከበርንህ አንተ ታውቃለህ። አሁንም ትእዛዛችንን አትተላለፍ። አርዮስንም ከውግዘቱ ፈተህ ልባችንን ደስ አሰኝ አለው። ቅዱስ እለእስክንድሮስም ለንጉሡ እንዲህ ብሎ መለሰለት። አርዮስን እኮን ቤተ ክርስቲያን አልተቀበለችውም፣ ልዩ ሦስትነትን አያመልክምና። ንጉሡም አይደለም፣ እርሱ በስሉስ ቅዱስ ያምናል እንጂ አለው። ቅዱስ እለእስክንድሮስም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል እንደሆነ የሚያምን ከሆነ በእጁ ይጻፍ ብሎ መለሰለት። ንጉሡም አርዮስን አስቀርቦ ትክክለኛ ሃይማኖትህን ጻፍ አለው። አርዮስም በልቡ ሳያምን ወልድ ከአብ ጋር በመለኮቱ ትክክል ነው ብሎ ጻፈ። በሐሰትም የከበረ ወንጌልን ይዞ ማለ። ንጉሡም ቅዱስ እለእስክንድሮስን አሁን በአርዮስ ላይ ምክንያት አልቀረህም፣ ትክክለኛ ሃይማኖትን ጽፏልና በከበረ ወንጌልም ምሏልና አለው። አባ እለእስክንድሮስም ንጉሡን እንዲህ አለው። በአባትህ በንጉሥ ቆስጠንጢኖስ እጅ የተጻፈ 318ቱ ሊቃ አባቶች በእጆቻቸው የጻፉትን እርሱንና ወገኖችን ከቤተ ክርስቲያን እንዳሳደዷቸው የአርዮስን ክህደቱንና ውግዘቱን አትናቴዎስ አንብቦታል። ነገር ግን አንድ ሱባኤ በእኔ ላይ ታገዝ። በዚህ ሱባኤ በአርዮስ ላይ አንዳች ነገር ካልደረሰ ይህ ካልሆነ ሃይማኖቱ መሐላውም እውነት ነው። እኔም ተቀብዬ ከካህናቱ ጋር እቀላቀለዋለሁ። በቤተ ክርስቲያን አገልግሎትም ከሳቸው ጋር አንድ ይሆናል አለው። ንጉሥም አባት እለእስክንድሮስን እንዲህ አለው። እወቅ፣ እኔ 8ቱን ቀኖች እታገሳለሁ። አርዮስን ካልተቀበልከው ባንተ ላይ የፈለኩትን አደርጋለሁ። ከዚህም በኋላ ከንጉሡ ዘንድ ወጥቶ ወደ ማድሪያው ሄደ። ቤተ ክርስቲያንን ከአርዮስ መርዝ ያድናት ዘንድ በዚያ ሱባኤ እየጾመና እየጸለየ ወደ እግዚአብሔር ሲለምን ሰነበተ። ከዚያም ሱባኤ በኋላ አርዮስ መልካም ልብስ ለበሰ። ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ከካህናቱ ጋር ተቀመጠ። ከዚህ በኋላ አባ እለእስክንድሮስ እያዘነና እየተከዘ ገባ። ከሐዘኑም ብዛት የተነሳ የሚሠራውን አላወቀም። የቅዳሴውንም ሥርዓት ሊጀምር ቆመ። ያን ጊዜ የአርዮስ ሆዱ ተበጠበጠና ወጥቼ ልመለስ አለ። ይህንንም ብሎ ወደ መጸዳጃ ቦታ ወጣ። ሊጸዳዳም በተቀመጠ ጊዜ አንጀቱና የሆድ ዕቃው ሁሉ ወጣ። በዚያም ላይ ሞተ። በዘገየም ጊዜ ሊፈልጉት ወጡ። በመጸዳጃውም ቦታ ሬሳውን ወድቆ አገኙት። ለዚህም አባት ለእለእስክንድሮስ ነገሩት። እርሱም አደነቀ። የከበረች ቤተ ክርስቲያኑን ያልጣላት ምስጉን የሆነ ክርስቶስንም አመሰገነው። ንጉሡም በሰማ ጊዜ አደነቀ። ከሃዲ አርዮስም በሐሰት እንደማለና በሽንገላ እንደጻፈ አወቀ። የዚህንም አባት የእለእስክንድሮስን ቅድስናውን እውነተኛነቱ ሃይማኖቱም የቀናች መሆኗን የአርዮስም ሐሰተኛነቱና ከሃዲነቱ ተረዳ። አንድ የሆነ አብ ወልድ መንፈስ ቅዱስንም አመሰገነው። መለኮታቸውም አንድ እንደሆነ ታመነ። ይህም አባት በበጎ ሥራ ጸንቶ ኖረ። ለምለም ወደሆነ እርግናም ደርሶ ወደ ወደደው ክርስቶስ ሄደ። የሕይወት አክሊልም አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእለእስክንድሮስ ስዩም በእብርየትከ ዘወረደ ለኃይለ አርያ ለአርዮስ ውቁይ በሰይፈ መርገም እስከ ኢተርፈ ሎቱ እንበለ ዓነዳ ወአዝም ነዋየ ውስጡ ተክእወ ከመ አፍ ዘላይም። በዚህችም ቀን የዲያቆን እንድራኒቆስ መታሰቢያው ነው። እግዚአብሔር በጸሎቱ ይማረን፣ በረከቱ ለዘላለሙ አሜን።